እስከ 10 ሳምንት እዚህ ሜዳ ላይ ጨዋታ መደረጉን ሳስብ ለተጫዋቾቹ አዝናለሁ ብሏል። ስለዚህ በኤርሚያስ ሐሳብ ወደ ሸገር ደርቢ እናምራ። መንደርደሪያ አድርገን ትናንት የሸገር ደርቢ ተከናውኗል። ቅዱስ ጊዮርጊስ እና ኢትዮጵያ ቡና ያከናወኑ ጨዋታ ነው። ጨዋታውን ቅዱስ ጊዮርጊስ 1-0 በሆነ ውጤት አሸንፏል። ትናንት እንግዲህ ቅዱስ ጊዮርጊሳውያን የመጀመሪያ 3 ነጥባቸውን በፕሪሚየር ሊግ የመጀመሪያ ጨዋታ ያሳኩበት በተከታታይ የሸገር ደርቢ ድል ያደረጉበት ጨዋታ ሆኗል። ቅዱስ ጊዮርጊስ እንደሚታወቀው ከሜዳ ውጪ በብዙ ችግር ውስጥ ያለ ክለብ ነው። በተለይ ከአመራር ጋር በተያዘ ከገንዘብ ጋር በተያዘ ክለቡ በብዙ ችግሮች በብዙ ፈተናዎች ውስጥ እያለፈ ነው። ግን እነዚህም ፈተናዎች እያለፈበት ያለበት መንገድ ቅዱስ ጊዮርጊስ ለብዙ የኢትዮጵያ ፕሪሚየር ሊግ ክለቦች ትምህርት የሚሆን ነው ብዬ አስባለሁ። ቅዱስ ጊዮርጊስ በታዳጊ በወጣት ተጫዋቾች በትናንትናው ጨዋታም በተለያዩ መድረኮች ያልተመለከትናቸው በክለቡ አካዳሚ ያደጉ ተጫዋቾችን ጭምር የተጠቀመበትና ክለቡ ያለበትን የገንዘብ ችግር እየፈታበት ወይም ከችግሩ ለመውጣት እያደረገ ያለበት ጥረት በጣም አስደናቂ ሆኖ ማየት ይቻላል። ቅዱስ ጊዮርጊስ ከዚህ በፊት እንደሚታወቀው እንግዲህ ከስፖንሰሮች እና ከትልልቅ ድርጅቶች ከፍ ያለ ገንዘብ የሚያገኝ እግር ኳስ ክለብ ነበረ። በኢትዮጵያ እግር ኳስ በቅዱስ ጊዮርጊስ ደረጃ እንዲሁም በገንዘብ ኃይል ከፍ ያለ ቡድን አልነበረም። ትልልቅ ተጫዋቾችን በማዛወር የሚታወቅ ነው። እንዲሁም ቅዱስ ጊዮርጊስ ላይክ በጀርመን ባየር ሙኒክ እንደምንለው በፈረንሳይ ፒኤስጂ እንደምንለው ዶሚናንትም ነው በእግር ኳሱ ላይ ዋንጫ በመውሰድ በተጨማሪም ደግሞ በርካታ ተጫዋቾችን ከሌሎች ክለቦች ተጫዋቾችን ይወስድ ነበር የገንዘብ አቅም ስለነበረው እና በዘንድሮ ውድድር ዓመት ላይ ግን ተሳትፏል። በዝውውር መስኮቱ ተሳትፏል፣ ግን በሚገባው ልክ አልነበረም። በጎደለው ባነሰው ልክ አይደለም የተሳተፈው። ግን ያ ሁሉ ባለበት ሁኔታ እንዳልኩ ቅድም የአመራር ችግር የአመራር ፈተና በሆነበት ሁኔታ ግማሹ የተወሰነውን አመራር ይመጣል፣ ሌላኛው የተወሰነውን አመራር ይላል፣ ሌላኛው ሌላ ሰው መምጣት አለበት የሚልና ከሜዳ ውጪ በከፍተኛ ችግር የተተበተበ ነው ቅዱስ ጊዮርጊስ እና እግር ኳስ ብዙ ጊዜ ያው በተለያዩ ሁኔታዎች ከጦርነት ያድናል። እግር ኳስ ጦርነት እንዳይጀመር ያደርጋል፣ ጦርነትን ያስቆማል። እንደዚህም ደግሞ በእግር ኳስ አንድ መሆንን ያስተምራልና ለቅዱስ ጊዮርጊሶች ይሄ ውጤት በተለይ ወደፊት ለሚያደርጉት ጠቅላላ ጉባኤያቸውና መሰል እንቅስቃሴያቸው ትልቅ መሰረተ ድንጋይ ነው። መልካም ነገር ነው ለቅዱስ ጊዮርጊሶች በአንድነት ስሜት ጠቅላላ ጉባኤያቸው እንዲያደርግ የሚያደርግ ይመስለኛልና የሰሩት ስራ ያገኙት 3 ነጥብ ቅዱስ ጊዮርጊሶች ከ3 ነጥብ በላይም ነው። በጣም በርካታ ጠቀሜታ ከመኖር ጋር ተያይዞ ማለት ነው። ኢትዮጵያ ቡና ትናንት በነበረው ጨዋታ ላይ በተለይ ግብ ጠባቂያቸው ትልቁን ዋጋ ያስከፈላቸው ነው። በርካታ የኢትዮጵያ ቡና ደጋፊዎችም በዚህ ግብ ጠባቂ በእጅጉ ማዘናቸውን በተደጋጋሚ ሲገልጹ በማህበራዊ ሚዲያም በተለያዩ አጋጣሚዎችም የተመለከትንበት ሂደት አለ። ኢትዮጵያ ቡና እንግዲህ በኢትዮጵያ እግር ኳስ ውስጥ በተለይ ይሄ ዘመናዊውን እና ዓለም የሚሄድበትን አካሄድ በማስተዋወቅ ረገድ ትልቅ ሚና ያለው እግር ኳስ ክለብ ነው። እስካሁን ባለው ሂደት 5 ወይም 6 ስፖንሰሮች አሉት። እነዚህ ስፖንሰሮች በመልካምነት የተሰጡ አይደለም። ላይክ ለምሳሌ አበሻ ቢራ ብልትለው ትችላለህ፣ ወይም በቀደም የመስታው ራንዜል ነው ስሙ ጠፋብኝ፣ ብቻ እንደዚህ አይነት ድርጅቶች አሉ። እነዚህ ድርጅቶች ሲመጡ ቅዱስ ጊዮርጊስ ማነው ኢትዮጵያ ቡናን ጀስት በቃ ልደግፈው ብሎ አይደለም የመጡት፣ ላግዘው ብሎ አይደለም የመጡት። እንደሚጠቀሙ አውቀው በኢትዮጵያ ቡና ስፖንሰር ቢያደርጉ ብዙ ደጋፊዎች እንደሚያገኙ ብዙ ጥቅም እንደሚያገኙ በማሰብ እነዚህ 4 5 6 ስፖንሰሮች አብሮት እየሰሩ ያለ እና ይሄ አሁን ዓለም የሚሄድበትን ዘመናዊ እግር ኳስን ወይም የዓለም አካሄድን በመደገፍ ረገድ መልካም አጋጣሚ ነው። ይሄ ልክ እንደ ማስተማሪያ የሚሆን ነው። ኢትዮጵያ ቡና ከመንግስት ድጎማ ከከተማ አስተዳደር ድጎማ ሳታገኝ በስፖንሰርና መሰል ገንዘቦች ክለቡን ማቆም እንደሚቻል ያሳየ ነው። ይሄ የክለቡ አመራሮች በዚህ ረገድ ሊደነቁ ሊመሰገኑ ይገባል። ደጋፊው የደጋፊው ያመጣው ነው። በነገራችን ላይ ስፖንሰሩን ደጋፊው ነው ያመጣው። ደጋፊ ሁሉ ደጋፊ ቡና ባይኖር ስፖንሰሩ ላይ ያመጣ ይችላል። ግን ደግሞ የአመራሮችንም ተጽዕኖ ማሳነስ የለብንም። እነሱም ብዙ ስራዎችን ሰርተው አሳምነው ነው የሚያመጡት። ዝሮ ይሄ ላይክ እኛ የምናነሳውን ነገር የኢትዮጵያ እግር ኳስ ከዚህ ከድጎማ ተላቆ ራሱን ችሎ ዓለም ላይ እንደምንመለከተው በስፖንሰሮች በደጋፊዎች እና በመሰል ገቢዎች ራሱን አጠናክሮ ውጤታማ መሆን እንደሚቻል ኢትዮጵያ ቡና
እንዲሁም ቅዱስ ጊዮርጊስ ትምርት የሚሆኑ ክለቦች ናቸው። ስፔሻሊ ኢትዮጵያ ቡና በቅርብ ዓመታት የሰራቸው ነገሮች በጣም የሚያበረታቱ ናቸው እና የመጀመሪያ ጨዋታ ነው። ብዙ ትምርቶችን የሚወስዱባቸው ወጣት አሰልጣኝ ነው ገና አሰልጣኛቸው ብዙ ትምርቶችን የሚወስዱ ይመስለኛል። በቅዱስ ጊዮርጊስ በኩል ቅድም ያላነሳሁት አሰልጣኝ ፋሲል ተካልኝ በጣም በደንብ ቤቱን የሚያውቁ ሰው ስለሆኑ ልጆቻቸውን ከዚህ ቀደም ሲጫወቱ ያያቸው በታዳጊነት የተመለከቷቸውን ተጫዋቾች ጭምር ነው በቡድን ውስጥ አካቶ የተመለከትናቸው እና የአሰልጣኝ ፋሲል ተካልኝ የትናንትና ጨዋታ ጌም ማኔጅመንታቸው በጣም የሚገርም ነበር። ጌም ማኔጅመንታቸው በጣም ድንቅ ነበር። ይሄን ማንሳት ይኖርብናል። ኢትዮጵያ ቡና ገና አዲስ አሰልጣኝ ወጣት አሰልጣኝ ነው ያላቸው። ትንሽ ትግስት ይፈልጋል። ገና የመጀመሪያ ሳምንት ነው። መጥፎ አቋም አላሳየም ኢትዮጵያ ቡና። ጥሩ ተፎካካሪ ነበር ግን ስፔሻሊ ግብ ጠባቂው ዋጋ ያስከፈላቸው ይመስለኛል። አሉቲ ደግሞ በደንብ ጨዋታው ላይ ስቴዲየም ውስጥ ስለነበርክና የነበሩትን አጠቃላይ እንቅስቃሴዎች በተለይ ከዳኝነት አንጻር የኢትዮጵያ ቡና ደጋፊዎችም ጥያቄዎችን እያነሱ ይገኛሉ። ለወደፊት ትምህርት እንድንወስድበት እሱ ቢነሳ መልካም ይመስለኛል። ወደ አሉቲ ወደ አንተ ከመምጣት ውስጥ ግን በጣም ከይቅርታ ጋር አንድ ሁለት ነጥቦችን ላንሳ ከጨዋታው ውጭ የሆኑ ነጥቦችን። አንደኛው የሜዳው ጉዳይ ነው። ትናንትም ማንቸስተር ዩናይትድ ከሊቨርፑል ጨዋታው ስናስተላልፍ ገልጸናል። በጣም ያሳዝናል፣ ያሳፍራል። በጣም ያሳፍራል ሆነን ለመናገር ማለት ነው። ይሄ እንዲህ አይነት በጠራራ ፀሐይ የተደረገ ዝርፊያ ታይቶም ተሰምቶም አይታወቅም ሆነን ለመናገር ማለት ነው። ማረጋገጥ ይፈልጋል። በርግጥ ገና ኢንቨስቲጌት መደረግ አለበት፣ መታየታል። ግን ከሰጡን ቃል አንጻር ነው እኛ የምናነሳው። የወጣቶችና ስፖርት ሚኒስተር ከዚህ ቀደም የነበሩት አመራሮች ሁለት ጊዜ ስቴዲየሙ እንዳለቀና ከፍተኛ ገንዘብ እንደወጣበት አንዴ እንዲሁም 700 ሚሊዮን ብር ካልተሳሳትኩኝ በጣም ከይቅርታ ጋር ይመስለኛል ካልተሳሳትኩኝ 700 ሚሊዮን ብር አካባቢ ለድሳቱ እንደፈጀ ሲናገር ሰምቻለሁ። እንግዲህ ጆሮዬ ተሳስቶ ከሆነ አላቅም ታረማለሁ። ግን እስከዛ ገንዘብ ድረስ እንደፈጀ ተነግሯል። ወደ 700 ሚሊዮን ለድሳት ማለት ነው። የመጣው ወንበር አመት ሳይሞላው 6 ወር ሳይሞላው ለዚህ ነው ለካ በአዲስ አበባ ስቴዲየም ኳስ እንዳይጫወት አንዳንድ የመንግስት አካላት ይጫወቱ ሲል አዲስ አበባ ከተማ አስተዳደር በአዲስ አበባ ስቴዲየም ጨዋታ ይከናወን መንግስትም ራሱ በአዲስ አበባ ስቴዲየም ጨዋታ መከናወን አለበት የህዝቡ እርስ በርስ ግንኙነት እግር ኳሱ ማድረግ አለበት ሲል የሚከላከሉ የስፖርት አመራሮች ነበሩ። የለም ኧረ መካሄድ የለበት ምናምን እያሉ ማለት ነው። ለካ እቺን ስለሚያውቁ ነው ስራቸው። በዚህ ውስጥ በትልቁ የሚነሳው ነገር እንዴት አረንጓዴ የነበረው ወንበርስ 6 ወር ሳይሞላ ነጭ ሆናል። በዛ ላይ እኔ ከደጋፊዎቹ ነው ራሳቸው ደጋፊዎች ላኩልኝ መልእክት ነው ብናኙ ይበናል እና ወራፋችን እየገባ ለህመም ተዳረግን። በሸገር ደርቢ በሲቲ ካፕ የነበረን ደጋፊዎች አብዛኞቻችን ጉንፋን ታመናል። ጉንፋን መሰል ነገር ጉሮሮአችን የጉሮሮ ህመም የነበረብን ቶንሲልና መሰል ህመም የነበረብን አለርጂ የነበረብን በጣም ተባብሶብናል ብሎ ያነሱበት ሂደት ነው ያለው። እንዴት አይነት የሚያሳፍር ነገር ነው። ሜዳው መጫወቻ ሜዳው የሚገርም ሳራ መተን እየተከልን ነው። እንደ አዲስ አበባ ስቴዲየም ከዚህ በኋላ ለመጫወት ምቹ የሚሆን መጫወቻ ሜዳ የለም ብለው የነበሩ ግለሰቦች አሁን ቦታው ላይ የሉም። በርግጥ የተወሰኑት ሲሉ የነበሩ ሰዎች የሉም። ግን ምን ሆነ ብለህ ስታየው አንድ ጠብ የሚል ነገር አልተሰራበትም። ጭራሽ ተመላልጧል ሜዳው። ቅድም አንድ አድማጫችን ኤርሚያስ ያነሳው ሐሳብ እዚህ ጋር ይነሳል። እንዴት ነው በአዲስ አበባ ስቴዲየም እንግዲህ ይህን ሁሉ ሳምንት የሚከናወኑ ጨዋታዎች የሚከናወኑት ለተጫዋቾች ሳይታሰብም ለጉዳት እንዳይዳረጉ? እኔ ኦቤንና ኢትዮጵያ ንግድ ባንክ አመዳፋሽ ነው የሆኑት። በሰሩት ገንዘባቸውን አውጥተው አቅማቸውን አውጥተው ብዙ ነገር አውጥተው እየሰሩ ያን ያህል ነገር ለኢትዮጵያ እግር ኳስ ለማበርከት ሲሞክሩ እዚህ ጋር ደግሞ የተመላለጠ ሜዳ ያቀርብላል እና የባልና ስፖርት ሚኒስተር መንግስት ሲሪየስሊ ጉዳዩን ተመልክቶት እርምጃ መውሰድ አለበት። ያጠፋ አካላቶች መጠየቅ አለበት። አዲስ አበባ ስቴዲየም ደግሞ በተለይ ወንበሩና ሜዳው እንደ አዲስ መሰራት አለበት። ሌላ ምንም ማድረግ አይቻልም። እንደ አዲስ መሰራት አለበት፣ መስተካከል አለበት። የአዲስ አበባ ስቴዲየም በቅርብ ጊዜ የሚደርስ አይመስለኝ። የተሰራ ነው። በርግጥ በተሻለ አቅም ለማፋጠን ጥረት እየተደረገ ነው። ግን ገና ነው አዲስ አበባ ስቴዲየም ላይ ክለቦችን ለማጫወት ማለት ነው። ስለዚህ የሚያሳፍር ነገር ነው የተመለከትነው። 5 ዓመት 6 ዓመት 7 ዓመት ሙሉ እያደስን ነው ተብሎ የተዘጋው ለምንድን ነው ታዲያ?
ጋዜጠኛንና ደጋፊን አንድ ላይ ለማስቀመጥ ኢትዮጵያ ቡና ቅሬታ አቅርቧል። 120 ሺህ ብር በጨዋታ አጥቻለሁ ጋዜጠኞች በእኔ መቀመጫ ወክሎ መቀመጣቸው በአንድ ጨዋታ 120 ሺህ ብር ሉዝ አድርጌያለሁ። ያ ማለት በ40 ጨዋታ ከ4 ሚሊዮን ብር በላይ ማለት ነው ሉዝ የሚያደርገው። ከ4 ሚሊዮን ብር በላይ አጣለሁ በዚህ ስቴዲየም ስጫወት በየጨዋታው 120 ሺህ ብር እያጣው ነው ብሎ ነው ያስቀመጠው። እንዴት አይነት ኢንጂነር ነው ደጋፊና ጋዜጠኛን አንድ ላይ የሚያስቀምጠው? የት ዓለም አይቶት ነው? ከየት ነው ያመጣው ይሄንን ልምድ? ቢነግረኝ ደስ ይለኛል። ይሄንን ስራ የሰራው ኢንጂነር ይሄንን ስራ የሰሩ ሰዎች ቢነግሩኝ ደስ ይለኛል። እኛ ፕሮግራማችን ክፍት ነው ነገራችን ላይ ሐሳብ መስጠት የሚፈልግ በዚህ ከስቴዲየም ግንባታ ጋር በተያያዘ እኛ ፋክት ፊት ለፊት ያየነውን ነገር ነው የምናገረው። ከጀርባ የተደበቀ ነገር ካለ ሊነግሩን ይገባል። መነሳት ያለበት ነጥብ ካለም ተነስቶ ህዝቡ ሊያቅ ይገባል። የማወቅ መብት ስላለው ማለት ነው። ከታክስ ከፋዩ ተቀንሶ የተሰራ ስቴዲየም ነው አዲስ አበባ ስቴዲየም። ይሄ በጣም የሚያሳፍር ነገር ነው። በጣም እኔ አንገቴን ነው የደፋሁት። 7 ዓመት ሙሉ 700 ሚሊዮን ብር ወጥቶበታል እየተባለ ሲባል የነበረ የት ነው የገባው ገንዘቡ? ይሄን ሁሉ ዓመት ስለምን ለማባከን አስፈለገ? አዲስ አበባ ስቴዲየም የነበረው የድሮ ሜዳ እኮ የተሻለ ነበር አይደል? አሉት አይደለም? እኔ ይሻለኛል፣ የድሮ ሜዳ ይሻለኛል የነበረው እና ይሄ በአስቸኳይ ትኩረት ተደርጎ ምርመራ ተደርጎ መፍትሄ ማግኘት አለበት። ከዛ ውጪ ኦቤን እና ኢትዮጵያ ንግድ ባንክን በትልቁ መመስገን አለባቸው። ለዚህ ለኢትዮጵያ እግር ኳስ ገንዘብ ማውጣት በጣም አስቸጋሪ ነው። አንደኛ ከኢትዮጵያ እግር ኳስ ጋር ተያይዞ ያለው ከኢትዮጵያ ስፖርት ጋር እንዳጠቃላይ ተያይዞ ያለው ቀደም ሲል የተመለከትናቸውን ጀምሮ ብዙ መልካም ነገር የሉ። ይሄ ስምን የምታድስበት የምትገነባበት አይደለም። ወደ ኢትዮጵያ እግር ኳስ መጣለ ስራ ስትል አስቸጋሪ ነው። ይሄንን ተረድተው ነገር ግን ከነችግሩ የኢትዮጵያ እግር ኳስን ለማሻሻል 250 ጨዋታዎችን በነፃ ለማስተላለፍ ኦቤን ኮንትራቱን መውሰዱን ወይም ይህንን ስራ መስራቱን ለካሜራ ለጋዜጠኞች ለመሳሪያው በጣም ብዙ ሚሊዮን ብር ነው የሚያወጣው። ግን ያንን ለኢቨን ይከፍላል ደግሞ ለፕሪሚየር ሊጉ ብዙ ሚሊዮን ብሮችን ይከፍላል ለፕሪሚየር ሊጉ። ይሄን ሁሉ ኃላፊነት ወስዶ የመጡት የኢትዮጵያ እግር ኳስን ለማሳደግ እንጂ እርግጠኛው የምናገረው ኦቤን አተርፋለሁ ብሎ አልገባም እዚህ ቢዝነስ ላይ። ኦቤን ሊያተርፍም አይችልም። ዲኤስቲቪን አይተነዋል እንዴት በእኖ እንደጠፋ። ኦቤን ሊያተርፍ ሳይሆን የሀገራችን እግር ኳስ ላግዝ ብሎ ነው የመጣው። በተመሳሳይ ኢትዮጵያ ንግድ ባንክም ስያሜ መብቱን ሲገዛ ለዚህ ነው። እነሱ እናመሰግናለን ለኢትዮጵያ እግር ኳስ ለከፈሉት መስዋዕትነት ኦቤንና ኢትዮጵያ ንግድ ባንክን። ግን እነሱን የሰሩትን መልካም ስራ ደግሞ ይበልጥ እንዳይደምቅ ያደረገው የአዲስ አበባ ስቴዲየም ግንባታ ግን ያሳፍራል። ባህልና ስፖርት ሚኒስቴር የወቅቱ ሚኒስትር ዴታ ሚኒስትሯም ወይዘሮ ሸዊት ሻንካ እንደዚሁም ሚኒስትር ዴታ ስፖርት ነው የሚመለከተው አቶ መኮዩ በጣም አስቸኳይ እርምጃ ወስደው ለኢትዮጵያ ስፖርት እንዲያሳውቁን በአክብሮት እንጠይቃለን። ይሄ ነው የኔ መልእክት። አሉት ይወራንት አመሰግናለሁ ሶፊዬ። እንግዲህ ትላንትና ከማንቸስተር ዩናይትድ እና ከሊቨርፑል ጨዋታ በፊት ሀሳቦችን ለማድረስ በትንሹም ቢሆን በሃይላይት መልክ ለማድረስ ሙከራ አድርገን ለዛሬ ቀጠሮ ሲዘን የተለያየ ነው። ባለፈውም ሳምንት ከመቻልና ከቅዱስ ጊዮርጊስ የሲቲ ካፕ ድል በኋላ ያው በፕሮግራማችን ሽፋን ለመስጠት አስበን ነበር የቅዱስ ጊዮርጊስን ድል። ግን ያላከበረን የአዲስ አበባ እግር ኳስ ፌዴሬሽን ዘገባን አንዘግም በሚል ነው ያለፍነው። ዛሬ በጥቂቱም ቢሆን የሀገር ውስጥ ጉዳይ ይገባናልና ማንሳት እናነሳለን። በቅድሚያ የሁለቱም ክለቦች ደጋፊዎች ትላንትና ላስመለከቱት ስፖርታዊ ጨዋነት ምስጋና አለኝ። በሰላም የተጠናቀቀ ደርቢ ነው። አላሳፈሩንም ብዬ አስባለሁ። ፍቃድ የሰጠው አካል የተለያዩ ግለሰቦች አዲስ አበባ ላይ እግር ኳሱ እንዲመጣ ለፍተዋል፣ ጥረዋል። ያንን ደግሞ ፍሩትፉል እንዲሆን የቅዱስ ጊዮርጊስ ደጋፊዎችም የኢትዮጵያ ቡና ደጋፊዎችም ትላንት ደስ ይላል ድባቡ። በየሳምንቱ ባየው ማይሰለቸኝ ጨዋታ በተካሄደ በቃ ደስ ይላል። በቃ ድባቡ በቃ የሆነ የኢትዮጵያዊነት ስሜት አለው። ሁለቱም ክለባቸውም ያበረታቱበት መንገድ እጅግ በጣም ወደር የለሽ ነው፣ አስደናቂ ነው፣ እጹብ ድንቅ ነው ማለት ይቻላል። ለሁለቱም ክለቦች ደጋፊዎች ምስጋና አለኝ። ሞሮፍ እኛ ጋዜጠኞች የተቀመጥነው ደግሞ በኢትዮጵያ ቡና ደጋፊዎች በኩል ነበር። እነሱም አክብረውናል። ምንም አይነት ነገርን አላስተናገድንም። ያው እንደ አቅጣጫ እንደ ማኑዋል ጋዜጠኛና ደጋፊ አይቀመጥም እና ያለው እንጂ የኢትዮጵያ ቡና ደጋፊዎችም አክብረውን ነው ቁጭ ያለው። ይህንን እናመሰግናለን። ወደ ጨዋታው ኢንሲደንት እንግባ። በነገራችን ላይ ባለፈው አመት እዚህ ጨዋታ ላይ 0-0 ባለቀው መርሃ ግብር ላይ ኢንተርናሽናል ዳኛ ቴድሮስ ምትኩ
2 ወይም 3 ፔናልቲ ኢንሲደንት ከለከለ ብሎ የዘገበ ጋዜጠኛ አልነበረም ማለት ይችላል። እኛ ነን የዘገብነው። ኢትዮጵያ ቡና ከቅዱስ ጊዮርጊስ ሲጫወት ኢንተርናሽናል ቴዎድሮስ ምትኩ ለቅዱስ ጊዮርጊስ 2 ፔናልቲ መስጠት ይገባው ነበር ብያለሁ። ይታወሳል። ከማንም ክለቡ ደጋፊነት ስሜት ጋር ሳይሆን ፋክቱ ነው የተናገርነው። በእርግጥ አንድ የሚያስማማኝ ነገር አለ። ዳኞች የጨዋታ ህይወት ናቸው እና አንድ ኢንሲደንት ነው ዳኞች የሚያዩት ያን ነገር። እኛ ሪፕሌይ አይተን ወይም ደግሞ ድጋሚ መለስ ብለን አይተን ነው ጀጅ የምናደርገው። እዚህ ጋር ይህንን ነገር መናገር እወዳለሁ፣ ግን በዛ ውስጥ ሆኖም ደግሞ ችግሮች እንዳሉ መናገር እችላለሁ። ለምሳሌ ትናንትና የነበረው ኢንተርናሽናል ዳኛ ሄኖክ አበበ፣ የመስመር ዳኞቹ ወይም ረዳት ዳኞቹ ፋሲካ የባላሸትና ወጋየሁ አየለ የነበራቸው ኮሚኒኬሽን ንበት ፍጹም ለዚህ ጨዋታ የሚመጥኑ ናቸው እንዴ ብለን ጥያቄ እስክናቀርብ ድረስ ዳኛ የኢትዮጵያ ቡና ዳኛ የቅዱስ ጊዮርጊስ ተጫዋቾች ኦፍሳይድ ነው አረ ኦፍሳይድ አውጥቷል እያለው ለመሃል ዳኛ እየነገረው ነው ሲግባቡ የነበሩት። አይታዩም ጭራሽ። በአራት በሶስት አጋጣሚ አቤል ያለው አረ አውጥቷል እኮ መስመር ዳኛው እያለ እየነገረ ለመሃል ዳኛው ለሄኖክ አበበ። የኢትዮጵያ ቡናውም አሰልጣኝ አብይ ዘላለምም አብይ ካሳሁንም የሙያ ባልደረባችንን ጠራውት ስም ሳላቀ አብይ ካሳሁንም የኢትዮጵያ ቡና ዳኛ አሰልጣኝ አረ አውጥቷል የመስመር ዳኛው እያሉ ደጋፊ በፉጨት ነው አለርት ሲያደርገው የነበረውን የትላንቱን ዳኛ። ይሄ ፋክት ነው። ስለዚህ ኢዚ ዲዘርቭ ለዚህ ጨዋታ አሁን ማንቸስተርና ሊቨርፑልን የሚያጫውቱ ዳኞች እኮ በጣም ኤክስፔሪንስድ የደርቢን ግለት የሚያውቁ ኤክስፔሪንስድ የሆኑ ቴምፖን የሚቆጣጠሩ ናቸው። ዓለም ላይ ኤል ክላሲኮ ብለው ለንደን ደርቢ ብለው አፍሪካ ውስጥም ያለውን ትልቅ ደርቢ አልሃሊንም ብለው ኬፓብል የሆነ ዳኛ ነው የሚዳኘው። እና ትናንት እንዴ በፉጨት ነው እኮ መሃል ዳኛውና የመስመር ዳኛው ሲግባቡ የነበሩት እኮ። ይሄ ልክ አይደል። እኔ ዛሬ ደወልኩ ወደ ብሔራዊ ዳኛ ኮሚቴ። ልምድ አላቸው ግን በብዙ ስማቸውን አላቃቸው ከይቅርታ ጋር ኢንተርናሽናል ዳኛ ናቸው። የባለፈው ዓመት እጩ ምርጥ ዳኛ ውስጥ የገቡ ናቸው። ግን አዲሶች ናቸው። አዳዲስ ናቸው። ጥያቄ የለውም። እና እዚህ ዳኛ እዚህ ጨዋታ ላይ ለምሳሌ ኤክስፔሪንስ ሊሆኑ እና አሸብር ሰቦቃ እነ ቴዎድሮስ ምትኩ አትሊስት የሆነ በቃ ተጫዋችን ማኔጅ የሚያደርጉ እነ ኃይል ኢየሱስ ባዘዘው እዚህ ጨዋታ ላይ ብናያቸው ብንመለከታቸው የሚል ሐሳብ አለኝ። እነ ለሚ ይሻላሉ ኬፓብል ናቸው ብዬ አምናለሁ። እኔ ዛሬ ደወልኩ የኢትዮጵያ እግር ኳስ ፌዴሬሽን የዳኞች ኮሚቴ። ፌዴሬሽኑ እኔ ከደረጃ ኃይሌ በላይ ነው ከኮሜዲያን ደረጃ ኃይሌ በላይ ነው የኢትዮጵያ እግር ኳስ ፌዴሬሽን የሚያስቀኝ። ምንድነው ያሉት? ጋዜጠኛ አሉላ ፍሬው ነኝ ከሲዲ ስፖርት ትርታ ኤፍኤም እያልኩት የብሔራዊ ዳኛ ኮሚቴ ሰብሳቢ መታወቂያ ካላመጣ ለማንም መረጃ አልሰጥም ነው ያለኝ። ቃል በቃ ማን ናቸው? የብሔራዊ ዳኞች ኮሚቴ ሰብሳቢ ሸዋን ገዛው ይባላል። ይሄው እየነገርኩ ስማቸው መጠራት አለ። ሸዋን ገዛው ነገር አይ የድምጽም ማስረጃ አለ ችግር የለም። በየቀኑ የሚከስና በየቀኑ ፌስቡክ ገጻችንን የሚከታተል ፌዴሬሽን ሳያቀኝ ቀርቶ ነው። እኔን ግርማቸውን ሳያቅ ነው ሶፎንያስን ሳያቅ ነው እየነገርኩት ጋዜጠኛ አሉላ ፍሬው ነኝ ከሲዲ ስፖርት እባክህ መረጃ ፈልጌ ነው ስለው አንደኛ በአሰራሩም መታወቂያ ካላመጣ ዝም ብዬ ለማንም መረጃ አልሰጥም አለ። አንድ ሁለተኛ ኮሚኒኬሽን ዲፓርትመንቱን ጠይቃሉ። ምን ይመለከታል? ግራ ገባ። በነገራችን ላይ ለሌላ ጊዜ ከተማሩ እኛ ሁሌም ትምህርት እንሰጣቸዋለን አይማሩም እንጂ ከተማሩ ልንሰጣቸው የሚገባው አንዱ ትምህርት እንግሊዝ ላይ አይታል የሆነ ኢንሲደንት ሲፈጠር አውቶማቲካሊ መግለጫ ይሰጣል። አውቶማቲካሊ ጨዋታው ሳያልቅ ጭምር ይሰጣል። ፒጂኤምኦኤል የዳኞች ማህበር ወዲያው ነው መግለጫ የሚሰጡ። ይሄ ኢንሲደንትን ዳኛው ያላደረጉበት ወይም ያልወሰኑበት ምክንያት ወይ ፔናልቲ ከሰጡም የሰጡበት ምክንያት ወይ ካልሰጡም ያልሰጡበት አወዛጋቢ ነገሮች ሲከሰቱ ክሊርሊ ያስቀምጣሉ። ስራቸውን እንደውም ሳይሰሩ ስራዎትን ልስራለውት እያልክ ነው አንተ የጠየካቸው። እንደውም እነሱ ቀድሞ ይፋ ማድረግ ነው። አሁን ትናንት ጨዋታው እንዳለቀ ፔናልቲው የተከለከለው በዚህ ምክንያት ነው ይሄ የሆነው በዚህ ምክንያት ነው ብሎ ማብራራት ነበረው። እንኳን ደውለላቸው ማለት ነው። ስራቸውን እየሰሩ አይደል? ከዚህ በኋላም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበርም የኢትዮጵያ እግር ኳስ ፌዴሬሽንም በተለይ ስፔሻሊ ተጠሪነቱ ለኢትዮጵያ እግር ኳስ ፌዴሬሽን ይመስለኛል የዳኞች ኮሚቴ እዛው ፌዴሬሽን ብራንች ናቸው። ይሄንን በየጨዋታው በእያንዳንዱ ጨዋታ በሚፈጠሩ ኢንሲደንቶች ዙሪያ ቶሎ መግለጫ መስጠት እንዳለባቸውና ቶሎ እንትንም ከሆነ ይቅርታ ይጠይቃል። ፒጂኤም አይቷል እንግሊዝ ላይ ይቅርታ ይጠይቃል። ይሄ ጥፋት እንትን ብለናል አስታውሳለሁ። 1 2 3 ታች ድረስ እየወረዱ የዳኞች ኮሚቴ ሰብሳቢው ወልብስን ይቅርታ ጠይቀዋል። አምና ኖቲንግሃም ፎረስትን ይቅርታ ጠይቀዋል። ተሳስቶ ማለት ነው። ዳኛ ይቀጣሉ ሲሳሳቱ ዳኞች እና እያንዳንዱን ዲቴል እያንዳንዷን ጨዋታ እንትን ያደርጋሉ። በኢትዮጵያ ፕሪሚየር ሊግም ይሄ መለመድ አለበት እና ይሄ ደግሞ ትልቅ ጨዋታ
በጣም ትልቅ ጨዋታ ነው ሜጀር ጨዋታ ከመሆኑ ጋር ተያይዞ ነውና ይሄን ኃላፊነት ሊወስዱ ይገባቸዋል የዳኞች ኮሚቴ ሰብሳቢ ስራችሁን ለስራላችሁ ያልካችሁ ነው የከለከለው ያው አንዳንዴ ይሰለቻል ሶፊ እኮ ዘለው ክስ ምናምን እናሸንፋለን ማሸነፍ እንደምንችል አሳይተናል እና አንዳንዴ ከጊዜ አኳያ ከስራ አኳያ ላለመስተጓጎል እስቲ ልደውል ብዬ ነው እንግዲህ የዳኞች ኮሚቴ ጋር ሰብሳቢ ጋር የደወልኩት ጋዜጠኛ አሉላ ፍሬው ነኝ ከትርታ ኤፍኤም ሲዲ ስፖርት ነኝ እያልኩ ራሴን እያስተዋወቅኩ እኔ ለምን አላወቁኝም አይደለም ብለው ግን አስተዋውቅ ያለው ቢያንስ ኢንትሮዲዩስ እያደረክ ነው ማንነቴን ከዚህ ጣቢያ ነው የምደውለው በዚህ ጉዳይ ላይ መረጃ ፈልጌ ነው ስል ደብዳቤ ካላመጣህና መታወቂያ ካላመጣህ አልሰጥህም ይህ ታዲያ አስቂኝ ፌዴሬሽን አይደለም ከአስረስና ከደረጃ ኃይሌ በላይ ያስቀኛል የኢትዮጵያ እግር ኳስ ፌዴሬሽን ምን ለበናገር እና ወደ ጨዋታው ልምጣ የተፈጠሩ አንዳንድ ኢንሲደንቶች አሉ ያው በዘመናዊ እግር ኳስ ጨዋታን ዳኛንም ማሸነፍ አለብህ ይባላል ይሄ በኮቴሽን ውስጥ የሚቀመጥ ነገር ዳኛንም ማሸነፍ አለብህ ይባላል ትላንት ለምሳሌ የኢትዮጵያ ቡናው ግብ ጠባቂ ዳላንድ ኢብራሂም አቤል ያለው ላይ ፈጸመው ጥፋት ቀጥታ ቀይ ካርድ የሚያሰጥ እኔ አይደለም ያልኩት እኔ አሁን ስማቸውን ማልጠቅሳቸውን 4 እና 5 ዳኞች አናግሬ ነው ያው ኢትዮጵያ ውስጥ እከሌ ሚስተር ኤ የተባለው ዳኛ ከጨዋታው መጠናቀቅ በኋላ እንዲህ ብሎኛል ብትል ለሱ ደግሞ ጠላት ታፈራበታል ውጪ ቢሆን ሃዋርዴቭ እንዲህ አሉ ማርክ ክላተንበርግ ይሄኛው ኢንሲደንት ላይ የሳቸውን ኢምፕሊኬሽን ሪፍሌክሽን ሰጡ ይባላል እኛ ሀገር ላይ ግን እንደዚህ አልተለመደም እና ለዛ ነው ስሜንሽን ማላደረገው የዳኞችን እና አቤል ያለው ላይ የተፈጸመው ጥፋት ምንም ጥያቄ የለውም ቀይ ካርድ ያሰጣል እዚሁ ላይ ግን ማነሳው ቢያንስ ኢትዮጵያን አሰልጣኞች ለኢትዮጵያን ግብ ጠባቂዎች እድል ስጡ ምን ትሆናላችሁ ዳላንድ ኢብራሂም ኢትዮጵያ ቡና በካካሚ ጋፕ ሲጫወት የመጀመሪያው ምድብ ጨዋታ ላይ ተመሳሳይ ኢንሲደንት ከሜዳ ከፔናልቲ ቦክስ ውጪ በእጅ ኳስ ነክቶ ነው እኮ ቡናን ዋጋ ያስከፈለው እና ኢትዮጵያ ብሔራዊ ቡድን ሲጫወት አሁን አቡበከር ኑራን ያላደነቃል አድንቀናል አይደል ተሸንፈንም አድንቀናል አይደል ያደነቅነው ምንድነው እድል ስለሰጠ ነው አቡበከር ኑራ ባህር ዳር ከተማ በኢንስትራክተር አብርሃም መብራቱ ስር በጣም መጥፎ የሆነ ብቃት ሲያሳልፍ ነበር ፋሲል ገብረ ሚካኤል አቡበከር ኑራ ጥሩ አልነበሩም በወቅቱ ግን እድል ስትሰጣቸው ቻንስ ስትሰጣቸው ኢትዮጵያን ግብ ጠባቂዎች እየተሻሻሉ ይመጣሉ እና አቡበከር ኑራ አሁን በኢትዮጵያ መድን ቁጥር 1 ግብ ጠባቂ ነው ጉዳት እስኪያስተናግድ ድረስ በኢትዮጵያ ብሔራዊ ቡድን ቁልፍ ግብ ጠባቂ ሆኗል ግን ያለፉት አመታት ላይ እድል ስለሰጠነው ነው ጥሩ የሆነው እንጂ ባህር ዳር ላይ ተሳስተሃል አቡበከር አይ አትጫወት ብለን ብናስቀምጠው አናፈራም ነበር እና ለምንድን ነው ኢትዮጵያን ግብ ጠባቂዎች እድል ማይሰጣቸው በእኛ ሀገር ለዛው ኢትዮጵያ አሰልጣኝ ሆነ ይሄ ልክ አይደለም ብዬ አስባለሁ አብይ ካሳሁን እዚህ ላይ ጥያቄ መጠየቅ አለበት ብዬ አስባለሁ ዜጋዎች በስተዋል ያው እግር ኳስ ግሎባል ነው ከውጪም መምጣት አለበት ተቋጭ ችግር የለውም ግን አንዳንዴ ቀለም ያስፈልጋል ብዬ አስባለሁ እና የተሻለ መሆን አለበት የምታመጣው ተጫዋች ሪሊ የሚያስመሰክር መጥቶም ለኢትዮጵያውያን ተጫዋቾች ልምድ የሚሰጥ ከሱ ጋር ኮምፒት ሲያረጉ ልምምድ ቦታ ላይም ጨዋታ ላይም ኮምፒት ሲያረጉ ለኢትዮጵያውያኖች የሆነ ነገር የሚጨምርላቸው መሆን ይኖርበታል እና ብዙ ጊዜ ኢትዮጵያ ውስጥ ግን ጥቂት ክለቦች ካልሆኑ ብዙዎቹ ክለቦች ከውጭ የሚያመጣቸው ተጫዋቾች የጥቅም ቁርኝት ያለባቸው ናቸው የዶላር መበያ ናቸውና ከዶላር ጋር ማሸሻ ያረጉታል አንዳንዶቹ መበያ ያረጉታል ተብሎ ይገመታል ከዛ ጋር የተያዘ ስለሆነ አብዛኞቹ ከውጭ የመጡ ተጫዋቾች በኢትዮጵያ እግር ኳስ ውስጥ ምንም አይነት ተጽዕኖ ሲፈጥሩ ጥቂት ናቸው በኢትዮጵያ እግር ኳስ ውስጥ ተጽዕኖ ሲፈጥሩ የተመለከትናቸውና ከኢትዮጵያ ቡና ግብ ጠባቂ ጋር በተያዘ በጣም ከፍተኛ ቅሬታ ከደጋፊዎችም እየተነሳ ነው በነገራችን እንደውም የቅዱስ ጊዮርጊስ ደጋፊዎች ኦናና እያሉ ነበር ልክ ቀይ ካርድ ኢንሲደንቱ ሲፈጠር ኦናና እያሉ እያዜሙ ነበርና ይሄ ምን ያህል ለሀገራችን ግብ ጠባቂዎች እድል እየሰጠን እንዳልሆነ ማሳያ ነው ለምሳሌ ኢትዮ ኤሌክትሪክ ላይ ነው አሁን ብሩክ ዘላለም የሚባል ግብ ጠባቂ አለ ጎል አስቆጣሪ ነው ቅጣት ምት መቺ ነው በእግሩ በጣም ኳስ ይጫወታል ግን አሰልጣኝ ዘሪሁን ሸንገታ እድል አልሰጡትም እኔ ሪኮመንድ ነው ማድረግ እኔ ለተጫዋቹ ላገኝ እያልኩ አይደለም ምንም ማገኘው ጥቅም የለም ግን ቢያንስ ኢትዮጵያዊ ተጫዋች ሲጫወት ማየት ጥሩ ሲሆን ማየት ደስታ ይሰጣልና ይሄንን በዚህ አጋጣሚ ከግብ ጠባቂ ኢንሲደንት ጋር አንስቼ ነው ይሄንን ለማጋራት ሙከራ ያደረኩት ሌላው በኔ እይታም ሳይሆን አሁንም ቀደም ጠቅሼዋለሁ 2-3 ዳኞች ፕሪሚየር ሊግ ላይ የነበሩ ዳኞች ሪፍሌክሽናቸውን አስቀምጠዋል በኢትዮጵያ ቡና የፔናልቲ ኢንሲደንት የዕለቱ አልቢትር ኢንተርናሽናል ዳኛ ሄኖክ አበበ ከረፍት መልስ ኢትዮጵያ ቡና 70 ምናምነኛው ደቂቃ ላይ ነው ፊልሙን ድጋሚ ማየት ይቻላል ተመልካቾችም ኢትዮጵያ ቡና ፔናልቲ ማግኘት የሚችልበት ኢንሲደንት አለ በእጅ የተነካ ይመስላል ግን ኳሱን አስቀጥለውታል በእጅ አልተነካም ብለው ቀጥል ብለዋል ከዛ በኋላ እንግዲህ የኢትዮጵያ ቡናው ተጫዋች ላይ አቡበከር ላይ ጥፋት ተሰርቷል
እና የመጀመሪያው ኢንሲደንት ምንድነው በእጅ አልተነካም ቀጥል ካለው ዳኛው ይህንን ፔናልቲ መስጠት ነበረበት የሚል ድምዳሜ ተቀምጧል በበርከት ባሉ ዳኞች ማለት ነውና ይሄኛው አቡበከር አዳሙ ላይ የተሰራ ጥፋት ፔናልቲ ያሰጣል የሚል 3 እና 4 ስማቸው ማልጠቅሳቸው ዳኞች ኢትዮጵያ ቡና ይሄንን ፔናልቲ ማግኘት ነበረበት የሚል ሐሳባቸውን አቅርበዋል። ያው ቅድም ገልጿል ነክላተንበርግ እና ሃዋርድ ቤይ ውጪ ቢሆኑ ሜንሽን ታደርጋለህ እዚህ ግን ስም በጠቅስ ጠላትም ታፈራለህ እንጀራውንም ገመድ ማሳጣት ነውና ይሄንን ኢንሲደንት ያሰጣል ብለዋል ዳኞች። ምንድነው ያሉት ግን በእጅ የተነካው ኳስ ቀጥል ብለው የዕለቱ አልቢትር ስላስቀጠሉት which is ሁለተኛው አክሽን ግን የመጀመሪያው በእጅ ተነክቷል ንክኪ ያለው ይመስላል ግን መጀመሪያ ከዚህኛው ከባቱ ጋር ከዚህ ጋር ከጡንቻው ጋር ነው ጡንቻውን ነክቶ ወደ እጁ ሄዶና ያ ኢንሲደንት ነው ማስቆም ነበረባቸው ማኖም ካሉ እዛ ላይ ማስቆም ነበር ግን አስቀጥለው ካላሉ ደግሞ ያኛውን ፔናልቲ መስጠት ነበረባቸው ዴፊኒትሊ እሱ ነው የተባለው ይሄንን በርከት ያሉ ዳኞችም ገልጸውታል ይሄንን መናገር ወዳለው ከዛ በተጨማሪ ሌላ ቅድምም ገልጫዋለሁ ይሄ ትልቅ ሸገር ደርቢ ነውና በፉጨት አለርት ምትሆን ነቃ ምትል የረዳት ዳኛና መሃል ዳኛ መሆን የለበትም በደንብ ማኔጅ የሆነ ጥርጣሬም ልታይ እኮ ትችላለህ እኮ አይ አውጥቷል አልወጣም ብለህ ራስ አለርት ልትሆን ይገባል ዳኛን ተጫዋቾችና አሰልጣኞች አለርት ሊያደርጉት አይገባም ይሄ ልክ አይደለም ብዬ አስባለሁ አቤል ያለው ያስቆጠረው ጎል ኦፍሳይድ አይደል ንጹህ ጎል ነው ይሄ መጽደቅ አለበት ብዬ አስባለሁ ኢትዮጵያ ቡና ላይ ያየሁት ችግር ምንድነው አቢ ካሳሁን ብቻ ሳይሆን ኢትዮጵያ ቡና መዝሙሮቹንም ስትመለከት ኢትዮጵያ ቡና መዝሙሮች ላይ ስንኞቹ ስትመለከታቸው ከኳስ ከውብ ጨዋታ ጋር የሚገናኝ ዝማሬዎች አለበት ጨዋታ መቀ ይሄ ቦል ፖሴሽን የሆነ ጨዋታን ዲስክራይብ የሚያደርጉበት ልክ የአርሰናል መገለጫ አሁን በቬንገር ሰዓት አርሰናል ይጫወታል አይደል የሚባል እንደዛ አይነት ዝማሬዎችን በኢትዮጵያ ቡና ደጋፊዎች ትመለከታለህ ግን ዝማሬውና ሜዳ ላይ የምንመለከተው የጨዋታ መንገድ ፍጹም ልክ አይደል እኔ ነጻነት ክብሬም የሚጫወት ቡድን አልሰር አሁንም አብይ ካሳሁን ገና ቢሆንም ግን በተመለከትኳቸው ጨዋታዎች ላይ ኳስ የሚጫወት ቡድን አይደለም ትናንትናም ጥንቃቄ መርጧል 2-3 ስኪመሮችን ሲያሰልፍ ተመልክተናል ሜዳው አፌክት አድርጓል ብሏል ከጨዋታው በኋላ የዋንጫ ቲም ነው ግን ሜዳው ደግሞ አፌክት አድርጎናል ብሏል 22ቱም ተጫዋቾች በነገራችን ላይ አንድ ሜዳ ላይ የሚጫወቱት አንድ ሜዳ ላይ ነው ቅዱስ ጊዮርጊስን ሜዳው አፌክት ያደርጋል ኢትዮጵያ ቡናንም አፌክት ያደርጋል እና የቡናን ቀለም የእግር ኳስ ጨዋታ ውበት ከተመለከትን ቆይተናል ብዬ አስባለሁ ግዢዎቹ በራሱ የመጡ ናቸው ምክትል አሰልጣኝ በራሱ የመጣ የፊትነስ ኮች አብዛኛው ስትመለከት ቡና ፋይናንሻሊ ስትሮንግ የሆነ ቡድን ነው ይሄ ሰርቪስ አሲዘ ወይም ደሞዝ ዳለበት ብለህ ከማጣራቸው ክለቦች መካከል የሚጠቀስ ሁሉም ማለት ነው ያው እየተሟላለት ያለ ቡድን እንደውም መጥቀስ ስለማልፈልግ ነው የሳላሪ ዌጁን በጠቅሰው ጥሩ ነበር ግን ይቅር አልጠቅሰው እና ከፋይ የሚባል ቡድን ነው ኢትዮጵያ ቡና ይሄን ሁሉ ያሟላለ ያለ ክለብ ላይ ደግሞ አንተ ደግሞ የሚታይ ነገር ማሳየት አለብህ ብዬ አስባለሁ ከወጣት ቡድኑ ጀምሮ ነው የመጣው በነገራችን ላይ ቅዱስ ጊዮርጊስንም አሰልጥኗል አብይ ወጣት ቡድን ቡናንም በወጣት ቡድን አንደር 20 ዋንጫ አስገኝቷል ግን የተመለከተነበት አሁን ሲቲ ካፕ ላይም ካጋሜ ካፕ ላይም ተመልክቻለሁ ትላንትናም ተመልክቻለሁ የሚጫወት ቡድን አይደለም ኢትዮጵያ ቡና እንደኔ ስመለከተው ይሄ ደጋፊው ውበት ያለው እግር ኳስ ዲስክራይብ ለማድረግ በጣም ሞራል ያለው ደጋፊን የሚዘምርበት መንገድና የጨዋታ መንገዱ ፍጹም ይለያይ ነው ብዬ አስባለሁ ቀጣይ ሐሙስ ከነገሌ አርሲ ይመስለኛል ሌላ ከባድ ጨዋታ ነው ጥሩ ጨዋታ የሚያሳይ ቡድን ነው ነገሌ አርሲ ማለት ነው እና ለኢትዮጵያን ግብ ጠባቂዎች እድል ይሰጥ የሚል ሐሳብ ያለኝ ኢትዮጵያ አሰልጣኝ ሆነ ለኢትዮጵያ ተጫዋቾች እድል መስጠት አለበት ብዬ አስባለሁ ቅዱስ ጊዮርጊስ ላይ ያለ መሸነፍ ስነልቦናው ከፍተኛ ነው በጣም ቅዱስ ጊዮርጊስ በርግጥ ኢትዮጵያ ቡና ጥንካሬው ትላንትና ኦልሞስት ከ40 ደቂቃ በላይ ነው ከነጭማሪው በቀይ ካርድ የተጫወተው ጎል ሆኖ እና 1-0 ነው የተሸነፈው ይሄ ጥንካሬም እንዳለው ማሳያ ነው ብዬ አምናለሁ ቅዱስ ጊዮርጊስ ላይ ይሄ ከትውልድ ትውልድ የሚተላለፍ ያለ መሸነፍ ባህር ያለ አይደል እና አዳነ ያስተላልፍ እነ ሙልጌታ ከበደ እና አዳነ የተቀባበሉትን የዊኒንግ ሜንታሊቲ አሁንም ትናንሾቹ እና ቤላ ያለው እየተቀባበሉት ነው በጣም እና ቅዱስ ጊዮርጊስ ላይም የተመለከትኳቸው ጥሩ ተጫዋቾች አሉ በጣም ፍሩትፉል የሚሆኑ ብዬ መጠቅሳቸው ተጫዋቾች እንዳሉ መናገር ይቻላል በተለይ ሀብታሙ ጉልላት 23 ቁጥር ለባሹ በጣም ጥሩ ተጫዋች ነው በትላንቱ መርሃ ግብር ላይ ጥሩ ተጫዋች ነው
ቢኒያም ፍቅሩም ልክ ነው። እሱም ሲቲ ካፕ ላይም ድንቅ ነበረ። ትናንትም ጥሩ ነበር። ያ ጥሩ ነበር እሱም እና በቅዱስ ጊዮርጊስ በኩልም እንደተለመደው እንደ ወትሮ ዓመታት ብዙ ዝውውሮችን ባይፈጽምም ግን ያለመሸነፍ ሜንታሊቲ ያለው ቡድን ይሄ በቃ አለ አይደል ጥሩ የምትለው አለ አይደል አምሯቸው ላይ ሰርቷል። እግር ኳስ አንዱ አምሮ ነው እንደዛ ነገር እና በሁለቱም ክለቦች መካከል የነበረው ግን ስፖርታዊ ጨዋነት በጣም ደጋፊው በጣም እኔ ደስ ይላል። በቃ በየሳምንቱ ብታይ ዛሬ ባየው ደስ ይለኛል። ሁለቱም በቃ ስርዓቱ በቃ የሆነ ፉገራውን በቃ ደስ ይላል እና አላሳፈሩትም። እነ በላይ ደጀን የለፉትን እነ መቶ አለቃ ፍቃድ ማሞና አቶ ኢሳያስ ጅራ የለፉትን ልፋት ምንም ገደል አልከተቱም። የትላንቱ ድባብ አዲስ አበባ ስቴዲየም ላይ እጅግ በጣም አስደናቂ ነው ማለት ይቻላል። ይቀጥል እንላለን። ግን የሜዳው ነገር አሳሳቢ ነው፣ በጣም አሳሳቢ ነው ሜዳው በጣም እንኳንም ዲኤስቲቪ ወጣ። አሁን ኦቤን ነው የሚያስተላልፈው አይደል? ኦቤን ቢያንስ በሀገር ውስጥ ሚዲያ ስለሆነ ገበናችን እዚሁ ይቀራል። ዲኤስቲቪ ቢሆን እንደ ኢትዮጵያ እየተባለ አሁን ትላንትና ሞሮኮ አንደር 20 የዓለም ዋንጫ አነሳች። እንግዲህ አርጀንቲና 6 ጊዜ ነው ዋንጫ ያነሳችው ይህንን መድረክ ላይ። ኢትዮጵያ ከዚህ ምንድን ነው የምትማሩት? ኬፕ ቨርድ ዓለም ዋንጫ እያለፈች ነው። ከዚህ ምንድን ነው የምትማሩት? ዝም ብለህ 2029 ሮድ ቱ 2029 ብለህ አይደለም ሜዳ መስራት አለብህ። እና ባህልና ስፖርት ባይዘው በቀጣይ ፕሮግራሞቻችን ላይ እንመጣበታል፣ በደንብ እናነሳዋለን። ይሄ ዲዘርቭ አያደርግም፣ ለደጋፊው ዲዘርቭ አያደርግም፣ ለክለቦች ዲዘርቭ አያደርግም፣ ለተመልካች ዲዘርቭ አያደርግም፣ ለእግር ኳሱ ዲዘርቭ አያደርግም። እንዴ ከአፍሪካ አራተኛ ከፋይ የሆነ ውድ ከፋይ የሆነ ሊግ ሜዳው እንደ ግጦሽ እዚህ ጋር ሂት ማፕ ነው ይመስለው። ያሳፍራል። ይሄ ልክ አይደለም እያሰባለሁ። እኔ እንደውም አንድ ሀሳብ አለ። በየአካባቢው የተሰሩ ሜዳዎች አሉ፣ ሰፋ ያሉ 11 ሰው የሚያጫውቱ እነሱ እንደው አሻሽሎ እዛ ቢጫወቱ ይሻላል። ለጊዜው እንደው ላይን እንኳን የሚያምር ነገር ለመመልከት እውነት በጣም የሚያሳፍር ነው እዚህ ስቴዲየም ላይ መጫወት። የኢትዮጵያ ፕሪሚየር ሊግ ነው በነገራችን ላይ የሀገሪቷ ቁጥር 1 ሊግ የሚካሄድበት ጨዋታ ነውና የሆነ መፍትሄ ያስፈልገዋል። አፋጣኝ መፍትሄ ያስፈልገዋል። እንደው አላቅም ሴቶቹ ሲጫወቱበት ነበር። አበበ ቢቂላ ይሻላል ላይን ሁና አረበስ ይሻላል። ምንም ጥያቄ የለም። እና ታን ኢንጂነሪንግ እኮ አሁን እኮ ከቶትንሃም ታን ኢንጂነሪንግ አሁን ከቶትንሃም ካምፓኒ ጋር ነው ውል ያሰረው እኮ። አንዲት አብራት ሰራም ከነዚህ ጋር ቁጭ ብለ ሰርገኛ መጣ በርበሬ ቅንጥስ አስመሰሉት። አይደለም እኮ እሱ አይደለም እኮ አሉት። እኛ ብዙ ጊዜ የምናነሳዋለን ስፖርቱ ጋር የተያዘው ሙስና መንግስትም አሁን እየደረሰበት ነው። በኦዲቲንግ አትሌቲክሱን በደንብ አጋልጦታል። ራሱ የመንግስት ኦዲተር ነው ያጋለጡት፣ መንግስት ነው። እግር ኳሱ ላይና ስፖርቱ ላይም ይሄ ጉዳይ ቢመጣ ብዙ ነገሮች እንደሚወጣ ግልጽ ነው። ብዙ መዓት ጉዶች ነው የሚወጡት እና ሰው አጥቶ እኮ አይደለም ጥራት ያለው ስራ የሚሰራ ሰውም አጥቶ አይደለም። ጥራት ያለው ነገርም ማድረግ እንደሚችሉ ያውቃሉ። ግን ጥራት ያለው ስራ ከሰራ ገንዘቡ መብላት አችልም። ይሄ ነው ጥያቄው። ገንዘቡን የምትበላው ጥራት የሌለው ስራ ከተሰራ ነው። ምክንያቱም ያም ጥራት የሌለው ዕቃ ነው የሚያመጣው፣ እሱም ወደ ኪሱ ያስገባል፣ ለአንተ የሚሽል ይሰጣል። ጥራት ያለው ዕቃ የሚያመጣት ካምፓኒ ግን ሲጀመር ጨረታውንም ሲጫረት ኳሊቲ ዕቃ እንደሚያመጣ አድርጎ ነው የሚጫረትልህ። ኳሊቲ ዕቃ ሲያመጣ ደግሞ ዋጋውም በዛ ልክ ውድ ነው የሚሆነው። ስለዚህ ለአንተ ለኪስ ብሎ የሚሰጥ ገንዘብ አይኖር። የእኛ ደግሞ ችግሩ እኛ ሀገር ላይ ብዙ ጊዜ የምትመለከተው ሜዳዎች ላይ ምናምና መሰል ነገሮች ላይ የምታየው ነገር ትንሽ መብላት እንኳን አይፈልጉም። አንዳንዴ ምን በቃ የሰራ ይብላ ትላለህ አይደለ? ሙስናም ቢሆን እንደው ይተሰከ ትንሽ ይቅመስ ልትል ትችላለህ። ልክ አይደለም የሚያሳብ ነገራችን ላይ በፍጹም ሙስና አላበረታታ እንኳን ለስፖርቱ በየትኛውም ዘርፍ ማለት ነው። ሙስና በፍጹም የሚበረታታ ነገር አይደለም። ግን በቃ አይደል ሰርቷል በቃ ይተሰከ ትላለህ። አንዳንዴ የሆነ ሰው ሰርቆ ስታገኙ ባላየት አልፏል። በቃ ሰርቷል ይተሰከ ምናምን ትላለህ። እነዚህ ወይ አልሰሩ ወይ ምን ገንዘቡ እንዳለ መጫወቻ እንዳለ ሁሉንም ተወስዳለህ እንዴ? አንተ ወደ ኪስ ነገ ጠየቃለሁ እኮ የሚል ነገር እኮ መኖር አለበት ነው። እንዴት ነው ነገሩ? እና ስፔሻሊ በዚህ ስቴዲየም ግንባታ ላይ የተሳተፉ የአሁኑ አመራሮች አሁን ነው የመጡት። እነ አቶ መኮዩ እነ ወይዘሮ ሸዊት ሻንካ በቅርብ ጊዜ የመጡ ናቸው። ግን ካሉበት እነሱም መጣራት አለበት። ከሌሉበት የተሰራውን ነገር ለህዝብ ይፋ ተደርጎ ለመንግስትም ጉዳዩን በሲሪየስ ይዞት ማየት አለበት። ማለት አይረሳም። የትናንትናው ነው 5 ዓመት ተዘግቶ ነው የቆየው። ገብቷል ይሆነ ማለት እንዴት ይረሱልናል ምናምን ብሎ አስበው ነው። እንዴት ነው አልገባኝም። 5 ዓመት ተዘግቶ እያደስን ነው ያሉት አሉ። እኛ ላይ ራሱ ይረቀቅናቸው ማታ 5 ጊዜ 6 ጊዜ ዘግበናል። እኔ አስታውሳለሁ ሶፊ እኮ አትገባም ትባላለህ። እድሳት ላይ ስለሆነ ከባህልና ስፖርት ደብዳቤ ወይ ከስፖርት ኮሚሽን ደብዳቤ ይዘህ ካልመጣ አትገባም አዲስ አበባ ስቴዲየም ምን ላይ ደረሰ ብለህ ለመግባት ቼክ ስታደርግ ማለት ያን የዛሬ 3 ዓመቱን አስታውሳለሁ።
ካላመጣ አትገባም ትባላለህ። ኦኬ ሰርፕራይዝ ሊያደርጉን ነው ብዬ ነው ያሰብኩት። እኔም እንደዛ ነው ያሰብኩት። እንዴ ደግሞ ያሳየዋል እንጂ የሆነ መልበሻ ክፍሉ የሚገርም በእንትና ስታንዳርድ ምናምን ብሎ መልበሻ ክፍሉ ራሱ ያስቃል። መልበሻ ክፍሉ እና በአስቸኳይ ትኩረት ተደርጎ ሜዳው እንደው ፈጣን መልስ መስጠት የሚችል አካል ካለ በተለይ አሁን ራሱ አሁን ቢዘንብ አሁን እንደውም ዛሬ ደመን ብሏል እኮ ቢዘንብ ደግሞ ጭራሽ ሊጉም ይቆረጣል ብዬ ነው ማሰብ። ጭምልቅልቅ ነው የሚለው ቢዘንብ ያሳፍራል በጣም። ይሄ ዓለም ያየው መላው ኢትዮጵያ ሕዝብ ያየው ነው። ልደብቀው የምችል ገመና አይደለም። ይሄ ልደብቀው ብትልም ልደብቀው ገመና ስላልሆነ ፕሊዝ በሲሪየስ መታየት ያለበት ጉዳይ ነው ብዬ አስባለሁ። መጨመረው ነገር አለ አሉት። አይ በቃ እንግዲህ ዳኞች ኮሚቴ ላይ እንመጣበታል። ሊዲያ ታፈሰ ስለሌለች ሊዲያ ጥሩ ቁርኝት አለን ከኛ ጋር ማለት ማሌ ሄዳለች። ዜናውንም ሰርተነዋል ባለፈው ሹመቷን ሰርተነዋል እና የካፌ ዳኞች ኮሚቴ አባል እና በአምላክ እነ ሊዲያን ባየህበት ድጋሜ ደግሞ አሁን የምትመለከታቸው ዳኞች ረዳት ዳኛው ከመሀል ዳኛው ጋር በተጫዋች በፉጨት ኧረ አንስቷል እየተባልክ እንዴት ነው የሀገሪቱን የሸገር ደርቢ የምትመራው? ይሄ ልክ አይደለም። ዝም ብለህ ኢንተርናሽናል ባጅ መለጠፍ አይደለም። ከዚህ ጋር በተጨማሪ ከኃይለ ኢየሱስ ባዘዘው ጋር በተገናኘም ዳኞች ኮሚቴ ለባላንስ እንደውልልሃለን ካላነሳ ሙሉ መረጃውን ይፋ እናደርጋለን። ኃይለ ኢየሱስ ባዘዘው ተበድያለሁ እያለ ነው። የኮንፌዴሬሽን ካፕ ጨዋታ ላይ በጣም ያሳፍር ነው። ምን እንዳደረጉ ታውቃለህ ሶፊ? የኮንፌዴሬሽን ካፕ ጨዋታ ላይ ኮንፌዴሬሽን ካፕ ጨዋታ ነበር የሶማሌና የግብጽ ቡድን እና መጀመሪያ የተመደበው ኃይለ ኢየሱስ ባዘዘው። ከዛ በኋላ ካፍ ኢሜል አድርገውለት ለሱ ለኃይለ ኢየሱስ ባዘዘው ካፍ ኢሜል አድርገውለት ከዛ የኢትዮጵያ እግር ኳስ ፌዴሬሽን የዳኞች ኮሚቴ ምን አደረገ መሰለህ? የዲሲፕሊን ችግር ስላለበት እሱን አንሱት ብሎ ለካፍ ኢሜል አደረገ። የፈለገ ክፍተት ቢኖርብህ ሰውን አሳልፈህ ትሰጣለህ። ሰው ነው ይባላል። ሐቀኛ ሰው ነው። አረ እኔ በቀጣይ ማንም ምንም አያመጣም እኮ እንመጣለታለን። ቀጣይ እኮ አሁን እኮ የያዘ ይዞን እኮ አሁን የቲክቶኩ የአትሌቲክሱ ምናምን ስለያዘን ነው እንጂ የእግር ኳስ ፌዴሬሽን ላይም ደግሞ እንመጣለን። ምንም ችግር የለም። ይሄ ስርዓት ባለው መልኩ እንመጣለን። ምንም ችግር የለም። ቀላል ነው። ዞሮ የዳኞች ኮሚቴ ራሱን ይፈትሽ። ከዳኞች ምደባ መሰል ጉዳዮች ጋር በተያያዘ የተሳሳቱ ነገሮችም ካለ በአስቸኳይ እንዲያስተካከል እንጠይቃለን። ካልተስተካከለ ደግሞ እኛ ደግሞ መረጃዎቹን ለህዝብ ባላንስ አድርገን ማድረሳችን የምንቀጥል መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ኦቤንና ኢትዮጵያ ንግድ ባንክን ከልብ እናመሰግናለን ፕሪሚየር ሊጉን ስላሳዩን። የኢትዮጵያ ወጣቶች ስፖርት የኢትዮጵያ ባህልና ስፖርት ሚኒስቴር የአዲስ አበባ ወጣቶችና ስፖርት ቢሮ ፕሪሚየር ሊግ ካምፓኒውም ወደ አዲስ አበባ እግር ኳሱ እንዲመለስ ኢቭን የኢትዮጵያ እግር ኳስ ፌዴሬሽን አቶ ኢሳያስ ጅራ ትልቅ ስራ ነው የሰሩት። እናመሰግናለን። ግን ደግሞ የሜዳው ጉዳይ ፕሊስ በአስቸኳይ መፍትሄ እኔ ለመሰለ የሜዳ በጣም እንትን የሚለኝ እዚህ አቶ ኢሳያስ ጅራ የዛሬ 2 ዓመት ምናምን እኛ ጋር ቀርበው ነበር አንድ ፕሮግራም ላይ ቃል በቃል ተናግረዋል። ይሄ ሜዳ ልክ አይደለም፣ እየታደሰበት ያለበት መንገድ ዓለም በሚሄድበት መንገድ እየሄድን አይደለም። እንዲሁም ፕሮግራሙን የተቀረጸ ስለሆነ አገኘዋል። አንድ ቀን እናወጣዋል እንለቀዋል። እንደዚህ እየተመከርክ እንዴት ነው አልሰማም ብለህ? እኛ ራሱ አንስተናል። እንደ ሽንኩርት አይተከልም። ግርማችሁ አስታውሳለሁ ናሁ ቲቪ ላይ እንደ ሽንኩርት ሳር አይተከልም ባካችሁ፣ ይሄ ዓለም አቀፍ አካሄድ አይደለም፣ በኋላ መልሳችሁ ትዋረዱበታላችሁ ብሎ ተነግሯል። ጋዜጠኛ መኳንንት በርሄ ብዙ ልፋት ለመቅረፍ ሙከራ አድርጓል። ከራሱ ሲድ ዘር አምጥቶ ከውጪ ዘርቶ ለማሳየት ሙከራ አድርጓል። ጋዜጠኛ አሁን ኦቤን ላይ አለ ስፖርት ላይ ነበር። መኳን እንግዲህ በመኳን ደረጃ መኳን እንደዚህ ከሞከረ ደግሞ ከፍ ያለ ሰዎችንም ማግኘት ይችላል። በዛው ልክ ማለት የተሻለ ነገሮችን መስራት የሚቻልበት ሂደት ነበርና አንሰማም። አለመስማት ያመጣው ችግር ነው። እኔ እንትን ይሄ ምንድነው ሰርዶ አይብቀልም። ጋዜጠኞቹን አልሰሙም። የፌዴሬሽኖቹን አመራሮች አልሰሙም። ባለድርሻዎችን በሙሉ አንሰማም አሉ። ይሄው እንዲህ አይነት ውርደት ነው የገጠመው ሚኒስቴር መስሪያ ቤቱና ዞሮ ግን ይሄ እኛ ህገ እርማት ካልተወሰደበት በተከታታይ ፕሮግራም እንሰራለን፣ እንጠይቃለን፣ እንሄዳለን። ምን ወጣ፣ መቼ ነው የታደሰው፣ ለምን እንደዚህ ሆነ የሚለውን ሚኒስቴር መስሪያ ቤቱን ሲሪየስሊ እንጠይቃለን። ቶሎ መግለጫ ሰጥቶ ነገሩን በየት መንገድ እየሄደ ካለ እያጣሩን ከሆነ እያጣራን ነው ካላሉን በስተቀር ሲሪየስሊ የምንሄድበት ጉዳይ ነው ብዬ ነው የማስበው።